የሚላችሁ የትኛው አረብ ሀገር ላይ ነው መዳም የሰራተኛዋን ትራፊ የምትበላው? አልገባኝም። እኛም ማነቀው አረብ ሀገር ነው እንዴ? የዚችው ልጅ ውሸት ደግሞ ትልቅ ዱብዳ ሆነ። ያሌት እሷ እንዳለችው ቢሆን እሷ እንዳለችው እሷ እንዳወራችሁ እሷ ኢንተርቪው እንደሰጠችው ቢሆን አረብ ሀገር በጣም ደስ ይል ነበር። የእውነቴን ነው የምላቸው። አንዳንዴ ማንነታችንን ስንዘናጋ ማንነታችንን ስንረሳ ይቃወስብናል። ከቆሻሻ እያወጡ የሚበሉ እህቶችን አውቃለሁ እኔ እስከማቅ ድረስ ማለት ነው። አይደለም ከባድ ነው ብቻ። ሰላምታዬን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። እናንተ እንዴት ናችሁ? ሰላም ናችሁ? የተናፍቃችኋል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ሰሞኑን እንግዲህ በጣም ጠፍቻለሁ ሐቂቀተን። እስኪ ኢንሻአላህ ላለመጥፋት እሞክራለሁ ካላህ ጋር ማለት ነው። እኔ የምለው ግን ዛሬ የመጣሁበት ነገር አንዲት እህቴን ከአረብ ሀገር ተመላሽ እህት አየሁኝ እና በጣም ገረመኝ። ኢንተርቪው ያደረገችው ነገር ሌላው ነገር በክብር ጉዳይ ማንም በክብር ጉዳይ አይደራደርም። እነሱ የሷ ልጅ ስመታው መታሁት ያስከዳል። ምክንያቱም ሰብር ይፈታተናሉ። ማንም ሰው እኔ እቺን ጭራይን ተነካ አለቅም። ግን ደግሞ መታገስ የሚባል ነገር አለ፣ መቻል የሚባል ነገር አለ። እንችላለን፣ እናሳልፋለን። ምክንያቱም ሊያልፍልን እስከመጣን ድረስ ብዙ ዋጋ እንከፍላለን ለምንፈልገው ነገር ማለት ነው። የዚች ልጅ ውሸት ደግሞ ዱብዳ ሆነ ስላችሁ ምን መሰላችሁ? እሷ ምን አለች ኢንተርቪዋ ላይ? እኔ ትራፊ አልበላም። ትራፊ አለመብላቱ አይደለም እዚህ ጋር ግን እኔ ትራፊ አልበላም። እሷ ግን የኔን ትራፊ መብላት ጀመረች። የኔን ትራፊ ትበላለች። መዳም የሸቀለውን ትራፊ ትበላለች ማለት ነው። አይቦላሂ የትኛው አረብ ሀገር ላይ ነው ያለ ነው? አንዳንዴ ሚዲያ ላይ ስመጥተን ስንናገር የሚዲያን ኃላፊነት ልናቅ ይገባል። ለምንናገረው ነገር ከምላሳችን ለሚወጣ ነገር ኃላፊነት ሊሰማን ይገባል። ምክንያቱም ብዙ እህቶች እንኳን አይደለም አረብ ሀገር ላይ ይቀርና ኢትዮጵያ ከውሻ የተረፈ የሚበሉ አሉ። ቆሻሻ የተደፋ ምግብ እያነሱ የሚበሉባት አገር ነች አለችን። ገባችሁ? እንደ ሀብታም የሚያጫውተን ነገር የለም። አንዳንዴ ማንነታችንን እንቀበል። ማንነታችንን ካልተቀበልን ትልቅ ቀውስ ውስጥ እንገባለን። ምክንያቱም እኔ እሷ ቤት ያመጣኝ ድህነት ነው አይደለም? ድህነት ነው። ያንን ድህነቴን ደግሞ ለማሳለፍ አንገቴን ድፍት አድርጌ እሰራለሁ። ለምንድን ነው አንገቴን የደፋሁት? ተድህነቴን ለመላቀቅ ድህነት በጣም አስጠያፊ ስለሆነ ማለት ነው። አስጠያፊ ስላችሁ ልባችሁ ይሰበራል። ያላቸው ሰዎች ልባችሁን ይሰብራችኋል። በቃ በብዙ ነገር ልባችን የሚሰበርበት ነገር አለ። ነገር ግን ያንን ድህነት ለመላቀቅ ስል አንገቴን እደፋለሁ። ዛሬ አንገታችንን የምንደፋው ነገ ከፍ ብለን ለመኖር፣ ነገ ቀና ለማለት ነው። ነገ የተሻለ ህይወትን ለመምራት ነው። የተሻለ ህይወትን ለመኖር ነው። ገባችሁ? እንጂ እዚህ ጋር መጥቼ ድሃ ሆኜ ድህነቴ አስጠልቶኝ በቃ ከዚህ ድህነት መውጣት አለብኝ ብዬ መጥቼ እነሱ ቤት አይ እናንተ ትራፊ አልበላም። እንደግራ ሚዲያ ላይ መጥቼ ደግሞ እኔ የእሷን ትራፊ አልበላም ነው የእሷን ትራፊ አልበላም፣ እሷ ግን የኔን ትራፊ ትበላለች አይባልም። ትራፊ አለመብላት መብት ነው። እኔ ትራፊ አልበላም። ማንም ሰው የሰው ትራፊ ደስ አይለውም። ደስ የማይል ነገር ነው። ግን የኔን ትራፊ ትበላለች። እኔን ራሴን ከፍ እነሱን ደግሞ ዝቅ ምን ማለት ነው? ዲሃዋ እኔ ነኝ አይደለ? ስራ ፈልጌ ሄድኩት እነሱ ቤት የተገኘሁት እኔ ነኝ። እኔ ደግሞ ራሴን ከፍ አድርጌ አይሆንልኝም፣ አይሳካልኝም። ከዚህ ይሄ ትውልድ ምንድን ነው የሚማረው? አረብ ሀገር ማለት እንደዚህ ቢናገሩ ችግር የለውም ማለት ነው። ብዙ እህቶች እሷ እንዳለችው ቢሆን ጥሩ ነበር። ብዙ እህቶች ግን አይደለም ትራፊ ይቅርና ከራብ አንጻር በጣም ራቡ ከመጥናቱ ብዛት አይደለም ትራፊ ከቆሻሻ አንስተው ይበላሉ። ለምን? መኖርን ስለሚፈልጉ ነው። ህይወታቸውን ማቆየት ስለሚፈልጉ ነው ይሄንን ያደረጉት እንጂ ተቆሻሻ አንስቶ መብላት
ጸያፍ መሆኑ ጠፍቷቸው አይደለም፣ ሳይጸየፉ ቀርተው አይደለም፣ ግን ህይወታቸውን ማቆየት ይፈልጋሉ። ህይወታቸውን ማቆየት ይፈልጋሉ። በነገራችን ላይ የሰው ትራፊ መብላት አያስጸይፍም። ምግብ ከሌለ አያስጸይፍም። ህይወቴን ለማኖር እበላለሁ። ያራበው ሰው ግን ይህንን አያውቀውም። ያራበው ሰው ይህንን አያውቀውም። እሷ እዛ ጋር ይህንን ኢንተርቪው ስታደርግ፣ እቺ ልጅ እዛ ጋር ይህንን ኢንተርቪው ስታደርግ ምንድን ነው የሚሉት ተመልካች? ኢትዮጵያ ያለ ሰው ምንድን አረብ ሀገር እንደዚህ ነው ማለት ነው፣ ችግር የለውም ማለት ነው። የውሻ ትራፊ የሚበላል አይደል? ሀገራችን ላይ አናቅም? እናውቃለን። የውሻ ትራፊ የሚበላ አለ፣ ከቆሻሻ አንስቶ የሚበላ አለ። በቃ አረብ ሀገር ብሄድ ስለዚህ እንደዚህ ኮኝ መኖር እችላለሁ ማለት ነው ብለው እንዲያስቡ ያደርጋል። ግን ምን ያክል ውጣ ውረድ እንዳለው ግን አይናገሩም፣ አያውቁም። ምን ያክል የአረብ ሀገር እህት የአረብ ሀገር ምን ያክል ዋጋ እንደምትከፍል፣ ምን ያክል እንደምታለቅስ፣ ምን ያክል ውስጧ እንደቆሰለ፣ ምን ያክል እጇ ከዚህ በፊት አይታችኋል። አልለቀኩትም ይመስለኛል። ምን ያክል እጇ ቀጭ በቀጭ ሆኖ እንደዛ ከሰውነት በቃ የውስጧ አሩ ቆዳዋ ላይ ወጥቷል። የውስጥ ሰላም ማጣቷ ማለት ነው። እስከዚህ ደረጃ ድረስ ነው። ዋጋ የሚከፈልበት ነበር ነው። ዋጋ የማይከፈልበት ህይወት የለም። እራሳችንን እንቀበለው። ድሃ ከሆንኩኝ ድሃንም ድህነቴን እቀበለዋለሁ። ነገር ግን ድህነቱ ላይ አልቆይም። ድህነቴን ደግሞ ሰርቼ እላቀቀዋለሁ። ድህነት አያሳፍርም። ድህነት አያሳፍርም፣ ግን ልብ ይሰብራል። ገባችሁ እንጂ ድህነት እኮ አያሳፍርም። ሰርቆ መብላት ያሳፍራል። አጭበርብሮ መኖር ያሳፍራል። ሌብነት ያሳፍራል። ይሄ ነው የሚያሳፍረው እንጂ እኔ ድሃ ሆኜ እነሱ ቤት ተገኝቼ ትራፊ አልበላም ማለት መብቴ ነው። ግን ከራበኝ አልለቀውም ትራፊው። እውነቱን ነጩን ስንነጋገር ህይወቴን ለማቆየት ትራፊውን ለመብላት ወደኋላ እበላለሁ። ምክንያቱም መኖርን ስለምፈልግ፣ ደግሞ የኔ ህይወት እዚህ ላይ ስለማያበቃ ወደፊትም ይሄዳል፣ ይቀጥላል። ገባችሁ? ድሃ ሆኜ አልቀርም። ነገ ያልፍልኛል። ነገ እንዲያልፍልኝ፣ ነገ እንዲስተካከልልኝ ግን ዛሬ ላይ ማድረግ ያለብኝ ዋጋ መክፈል ያለብኝ ነገር እከፍላለሁ። ምንም ነገር የራበው ሰው አይደለም ተረፍራፊ ይቀርና አይደለም ተረፍራፊ ይቀር አፈር ይበላል። አፈር ይበላል ህይወትን ለማቆየት እና ድሃ ሆነን ድህነታችን አሳፍሮን ይሆን እንደዚህ ራሳችን ከፍ የሌለንን ነገር ለመኖር ስንመኝ፣ ያልሆነውን ነገር ለመሆን ስንመኝ ነው እዛ ጋር የምንዋረደው። እኔማ የትኛው አረብ ሀገር ላይ ነው ያለነው አልኩ። የትኛው አረብ ሀገር ላይ የምር የሰጠችው ኢንተርቪው ሳይ የትኛው አረብ ሀገር ላይ ነው ያለነው? ምን ማለት እኔ በጣም ብዙ ግፍና መከራ የደረሰባቸው በጣም ብዙ ግፍና መከራ የሚያስተናግዱ አሉ። እነዛም እተው ስለ ግፋቸው ስለሚያሳልፉት ነገር ሲናገሩ ውስጣችሁ ያዝናል። እያለቀሳችሁ ነው የምትከታተሉት፣ ዝም ብላችሁ አይደለም የምትከታተሉት። የምሬ ነው የምላችሁ። አንዳንዶች ደግሞ በቃ እንደዚህ ራስን ከፍ ለማድረግ ኧረ እኔስ እንደው የትኛው አረብ ሀገር ላይ ነው ያለነው? ቤተሰብ እውነት በጣም ነው አጅበኝ። አጅቦኝ ነው የምናገረው። በጣም አረራበኝ፣ እንዴት ልሁን፣ ምበላው አጣው፣ መጠጣው አጣውኝ፣ አረው እያሉ የሚኖሩ አሉ። እነዛ ሰዎች ትራፊ ቢያገኙ ህይወታቸውን እቺ ደግሞ ትራፊ አትነካም። የሸቃላዋና ሰራተኛዋ መዳሟ ናት የእሷን ትራፊ የምትበላው። ዱብዳ የሆነ ውሸት የማይታመን ያ አላህ ያ ረቢ ተኸኒ ያ ረቢ። እውነት በጣም ነው የሚያጅበው። እና አለኩል ያህል እህቶቼ አብሽሩ፣ ትራፊ መብላት አያሳፍርም። ልንገራችሁ እውነቱን ተራባችሁ ግጥም አድርጋችሁ ብሉ። ህይወታችሁን አቆዩት። እናንተ በህይወት ከወጣችሁ ትናንትናችሁን ታስታውሳላችሁ። ለራበው ሰው ታዝናላችሁ። ምክንያቱም እራብን ስለምታውቁት። እራብን የሚያውቀው ሰው ነው የሚናገረው። ስለ ራብ የሚያወራው እራብን የሚያውቀው ሰው ነው። ገባችሁ? ስለ ችግር የሚያወራው ችግርን የሚያውቀው ሰው ነው። አረብ ሀገር ደግሞ ብዙ እናቶች ቤተሰቦቻቸውን አስተዳድረውበታል፣ ልጆቻቸውን አስተምረውበታል። የማይካድ ሀቅ ነው። እውነት አለው።
አስቸጋሪ ነገር አለው፣ ጥሩ ነገር አለው፣ መጥፎ ነገር አለው። ገባችሁ? አረብ ሀገር ማለት መጥፎም ነገር አለው፣ ጥሩም ነገር አለው። ተጠቅመንበታል፣ ወንድመቶቻችን አስተምረንበታል፣ ቤተሰቦቻችን ረድተንበታል። በኩራዝ የሚጠቀሙትን ዛሬ የመብራት ተጠቃሚዎች አድርገናቸዋል። አዎ የማይካድ ሀቅ ነው። አልሐምዱሊላህ። ይሄ ሁላ ደግሞ አረብ ሀገር ላይ መጥተን በመስራታችን ነው። ዝቅ ብለን ድህነታችንን አምነን ዝቅ ብለን በመስራታችን ነው እዚህ ላይ እየደረስ ነው። ስለዚህ ከፍ ለማለት የሚፈልግ ሰው ድህነቱን ንቆ አይደለም ያልሆንኩትን ነኝ ብዬ ብመጣ እዋረዳለሁ። በቃ ራሳችንን ሆነን ነው የምንመጣው። ራሳችንን ሆነን ነው ማደግ ያለብን። ገባችሁ? እና እሷ ደግሞ እንግዲህ ስለ አጀበኝ ነው አለኩል ያለኝ በዚህ ላይ ሀሳብ ልስጥ ብዬ ነው። እናንተስ እንዴት አያችሁት? እሷ ልጅቷ መዳሜ የኔን ትራፊ ትበላለች ብላ ኢንተርቪው ሰጥታለች እና ሌላም ያወራችሁ ነገር አለ። እኔ ግን በጣም የአጀበች ነገር እቺ ነገር ብቻ ናት። ዱብዳ የሆነ ውሸት፣ የምር ዱብዳ የሆነ ውሸት። የመዳምን ልጅ እያየችኝ መታሁት ሊታመንም ላይታመንም ነገር ነው። ምክንያቱም አንዳንዴ እልከኛ ስትሆኑ ልታደርጉት ትችላላችሁ። እኔ በዚህ ላይ ለምን አልልም፣ ግን ደግሞ ትዕግስተኛ ሆኑ። እነሱን አትናቁ፣ አትንኩ። ሰው አገር ላይ ነው ያለነው። ትዕግስተኛ ሆኑ። እንደሷ ራሳችሁን አስከብሩ። ራሳችሁን የምታስከብሩ ግን በዚህ ሰውን በመደብደብ ምናምን አይደለም። ስትደበደቡ ትዕግስተኛ ሆናችሁ እነሱን በህግ ልክ ማስገባትም ይቻላል እንጂ ለወረወረባችሁ ሁሉ ወረወራችሁ አይደለም። ስሬስ ሁኑ። አዎ ያዋጣል። ስሬስ ሁኑ። አትሽለጥለጡ፣ አትፍሩ፣ መብታችሁን አታስደፍሩ። ከዚህ ባለፈ ግን ያልሆናችሁትን አትሆኑ። ገባችሁ? የሌላችሁን ለማምጣት አትሞክሩ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ባይ ባይ ባይ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። እንግዲህ እናንተም ሀሳብ አስተያየታችሁን ስጡበት ማለት ነው። የትኛው አረብ ሀገር ላይ ነን እናንተ? ቆይ የእናንተን ትራፊ ሴትዮዋ ትበላለች፣ መዳማችሁ ትበላለች። እንዴት ነው? እስኪ መልሱልኝ እናንተ በዚሁ አጋጣሚ ባይ